ሚኪ ቆይ እስኪ ቶቶ ተናንቆ ሚሊዮን ይችላል ምን ሆነ ነው ሚኪ ምንድነው ወንድሜ ሚኪ አራስቲ ወሃስቲኝ ካሜራማን ውሃ ቀበሉኝ በእናታችሁ እኔም የጤና ሁኔታ ስለሱም ነገር ማውራት መፈልጋቸው ነገሮች አሉ እነዛ መድኃኒቶች ካምባላ መጪው ጊዜዎችን እኔ ሰውነት ላይም እኔ አካል ላይ የሚፈጥሩት ወይም ደግሞ የመድኃኒቶቹ መጥፎ መዘዝ ይዘው ይመጣሉ ዞር በል ያለው አንተ ምንድነው ራሳችሁ ናችሁ እንደዚህ ያደረጋችሁ እኛ ምን አደረግን ለምን ቀረጻ ላይ መጣ እኛ ላመጣነው ምን ብዬ ነግሬዋለሁ ለሱ ነው እንደኛ ምንም ያደረግነው ነገር የለም አሁን እዚህ ጋር እናንተ አይደለም መጨቃጨቅ ያለብን የልጁን ሁኔታ ዶክተር ነኝ ብላል አይደል ነግሬያለሁ አይደል መደረግ ያለበትን ነገር አድርግ አሁን እሱ ሳይሆን ለምን ቀረጻ ላይ መጣህ አረፍ በይ በቃ ምንድነው ማርፈው በቃ እኔ መሄድ አለብኝ እንደውም ሚኪ እንዳለ ምንድነው ያልነገርከኝ ሲጀምር እኔ በቃ እሱ ኖርማል ጉዳይ አይደለም መሄድ አለብኝ ገባ እኔ ማውራት አልፈልግም እሱ ባለበት ሁኔታ ደግሞ ላወራህ አልችልም ያ ነገር በጣም ጥርጣሬ ያሳደረብኝና ዶክተር ሳህሉ ምን አይነት ሰው ነው የሚለው ነገር ለማወቅ አንተ ግን ምንድነው አወራን አይደል እንዴ ለምን ድጋሚ እንደዚህ ገብቶኛል እዚህ ጋር እንድናወራው ፈልገው ሰው ስላለ ምን መሰለ ካንተ ላይ ደም ወስዶ ወደ ውጭ ሀገር ልኪ እንዲመረመሩ እያደረኩኝ ነው ያለኝና ማን ያለ ዶክተር ሳህሉ ነው ያለ ያማል እንዴ ዳኒ ባለቤቱ እንደነገረችኝ ከሆነ ይሄ ሰውዬ በህገ ወጥ መንገድ መድኃኒቶችን ከውጭ ሀገር ያስገባ በገበያው ላይ ያሰማርቶ የራሱን ሆድ የሚሞላ ጅብ የሆነ ሰው እንደሆነ ነው የነገረችኝ ዶክተር ሳህሉ እንዴ ልጅ ሚኪ እንዴት ነው ሰላም ነው ምንድነው ችግር አለ እንዴ አይ የለም ምንም የለም ዶክተር ሳህሉ ታዲያስ ቅድም ተገናኝተን ነበር መሰለኝ አይደል ታዲያ ምንድነው አሁን ካንተ ጋር የተገናኘን ውድ ተመልካቾቻችን ተሻለህ ለመሆኑ እንዴ ተሽሎኛል በቃ ዶክተር ሳህሉ ማለት በጣም ብዙ ነገሮች እንደሚሰራ አብዛኛው ነገር ተደብቆ ነው የሚሰራው እኔም ለመከታተል ብዙ ጊዜ ጥረት አድርጌያለሁ ምናምን ነገር ሰዎችን ብዙ ጊዜ እየመጡ ይነግሩኛል እኮ ግን እኔም አላምንም ነበር ልክ እንዳንተ ነበር የሆንኩት እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡ ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኖር ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪ ነኝ ውድ ቤተሰቦች እንግዲህ አሁን የምገኘው ከወንድሜ ዳኒ ጋር ነው እንግዲህ ያው ዳኒ ዛሬ አንዳንድ ስራዎችን አንዳንድ ጉዳዮችን እየሰራ ነበር እኔ አጋጣሚ ደግሞ ከዳኒ ጋር ለመጨረሻ ጊዜ ተገናኘ ነው ጧት ላይ ነበር ጧት እንግዲህ መኪና ውስጥ ቃለ መልስ አርገን ነበር ያለውንም ነገር አይታችኋል ብዬ አስባለሁ ስለ ዳኒም ማብራራት ያለብኝን መስጠት ያለብኝን ነገር ሰጥቻለሁ እንግዲህ ቤተሰቦች በረከትም እንግዲህ ረፍት ወስዷል ሰሞኑን እንግዲህ በኔ እገታ ላይ እንግዲህ እኔን ለማግኘት ሲሯሯጥ የነበረ ብቻውን ሲሰራ የነበረ ልጅ ነበር ረፍት ያስፈልገው ስለነበር እንግዲህ እቱም ተገኝታ ስለነበር ከእቱ ጋርም ጊዜ ማሳለፍ ስለፈለገ ረፍት ላይ ነው ቤተሰቦች ዳኒ አንዳንድ ነገሮችን እየሰራ ነው እንግዲህ አሁን ቤተሰቦች እኔ ይዤ መጣውበትም ምክንያት እንግዲህ
ይመስለኛል አንዲት ሴትን ኢንተርቪው ያረገ ነበር ያችን ሴት አላየዋትም ማለት ጀስት ሴት እንደሆነች እዚህ ቤት ሴት መጣ እንደነበር ነው ለማወቅ የቻልኩትና ወደ መኪና ውስጥ ሄዳለች ከባልደረቦቻችን ጋር ነው እንግዲህ ዳን ያለው ያው አቋርጣ እንድትመጣ የፈለኩበት ዋነኛ ምክንያት እንድናወራና ግልጽ ማድረግ ያለብን ነገር ስላለ ነው የኔም የጤና ሁኔታ ስለሱም ነገር ማውራት መፈልጋቸው ነገሮች አሉ ምናልባት ዛሬን አሁን ደረጃ ወጥቼ እንግዲህ እዚህ አሁን ያለንበት ቤት ውስጥ በሰላም መጥቻለሁ ነገን እርግጠኛ አይደለሁም ዳኒ አንዳንድ ነገሮች ተፈጥረዋል እኔ ጋር ውድ ተመልካቾቻችን ሁላችሁም የቻናላችን ተከታታዮች በሙሉ የኢትዮጵያ ህዝብ ከመጪውም ጊዜ በበለጠ እንግዲህ ጸሎት እንድታደርጉልኝ ፈልጋለሁ ምክንያቱም እንግዲህ ለአራት ቀን በታገትኩበት ጊዜ የተሰጡኝ የተለያዩ መድኃኒቶች ነበሩ እንግዲህ እነዛ መድኃኒቶች ዶዛቸው ከፍ ያሉ ጊዜያቸው ያለፈባቸው የተለያዩ አይነት መድኃኒቶች በመርፌ መልክና በኪኒን መልክ ሲሰጡኝ ነበር እንግዲህ እነዛ መድኃኒቶች አሁን ላይ አይ ቲንክ ስራቸውን እየሰሩ ይመስለኛል አላውቅም ይሄንን ነገር የዘጋነውም የጨረስነውም ነበር ይመስለኝ ይሄንን ጉዳይ ምክንያቱም በረከትም ለመጨረሻ ጊዜ እንግዲህ እኔን ለመግደል ብዙ መድኃኒቶችን ስታቀርብ የነበረችው ነርስ እሷንም በቁጥጥር ስር አውሏት ነበር ያለው ነገር የተዘጋ ነበር ይመስለን ግን እንደ አዲስ ያገረሸ ይመስለኛል ምክንያቱም እኔ አሁን ተጠራጣሪ ነኝ በባህሪ ታቃላችሁ አሁን እየተሰማኝ ያለው ነገር ምናልባት ያንን መድኃኒት እኔ በታገትኩበት ጊዜ ሲሰጡኝ የነበረው ያ መድኃኒት እንግዲህ ከተወሰኑ ቀኖች በኋላ እንዲሰራ ተደርጎ ማለት ምናልባትም አንድ ያሰሩት ነገር አለ ሚኪ ድንገት እንኳን ቢያመልጥ ወይም ደግሞ ጋዜጠኞች መተው ሚኪን ከኛ እጅ ቢያስለቅቁ እንኳን ሚኪን እንዳይድን አርገን በሽተኛ ወይም ሽባ ማረግ አለብን ብለው ያሰሩ ይመስለኛል እንደዚህ ያልኩበት ምክንያት ነገሮች በቀጥታ ወደዛ ነው እየሄዱ ያሉት በፈጣሪ ተማመናለሁ በእናንተ መተማመናለሁ የእናንተ ጸሎት አለ ከምንም የበለጠ ደግሞ የእናንተ ጸሎት ነው ፈጣሪም አለ ፈጣሪም ተጨምሮበት እናንተም ተጨመራችሁበት ነገሮች ጥሩ እንደሚሆኑ ተስፋ አረጋለሁ ቤተሰቦች እንግዲህ ያለውን ነገር በተስፋ በትግስት እንጠብቃለን ጥሩ ነገር እንደሚሆን ተስፋ አረጋለሁ እኔ ማማረርም አልፈልግም እናንተ ያያላችሁ ወንድሜ ሚኪዬ ታቃለህ ያው ከዚህ በፊትም እኔ እናንተ በጣም ብዙ ነገሮችን አብረን ያሳለፍን ሰው ነን የሥራ ባልደረባ ብቻ አይደለንም እኔ እናንተ አይደለ ወንድሜ ነው የምለው እና በቃ እኔ ላንተ መከፈል ያለበትን ነገር በሙሉ መከፈል አይነት ሰው ነኝ አሁን ይያልክ ያለውም ነገር የፈለገው ነገር ይፈጠር እኔ አንተን ለመንከባከብ አንተን እንደዚህ አይነት ቦታ ላይ ለማስቀመጥ እንትን ያሉትን ሰዎች እስር በስር ተከታትዬ ጉዳዩን እስከ መጨረሻው ድረስ ተከታትዬ እንደሚይዝልህ እዚሁ ቃል ገባልሃለሁ አንተንም ቢሆን የፈለገው ነገር ቢፈጠርብህ አሁን ያልከው ይሄ የሽባነት የተለያዩ አይነት ፓራላይዝ ኖርማል ፓራላይዝ የሃፍ ፓራላይዝ የሚባሉ ነገሮች አሉ የፈለገው ነገር ይፈጠር እኔ ከወንድሜ ምንም የሚበልጥብኝ ነገር የለምና ወንድሜ እኔ አለሁልህ በቃ አይዞህ ከጎን ሆኜ በፈለከው በሚያስፈልገው ነገር በሁሉም ነገር በቃ አግዛሃለሁ መደረግ ባለበት ነገር እኔ ከጎንህ ነኝ እንከባከባለሁ አንተ ማድረግ የምፈልጋቸው ነገሮች እንዳንተ ከቻልኩም ካንተ በላይ ሁላ ሆኜ ለራሴ ማድረግ እንዳለብኝ ቆጥሬ የምፈልገውን ነገር መደረግ ያለበትንም ነገር እኔ አደርጋለሁ አንተ ብቻ አሁን ላይ የምፈልገው ነገር ራስህ እንድታስታምም ነው ራስህ እንድታስታምም ማወቅ ያለብኝ ነገር ካለ ለኔ እንድትነግረኝ ነው ለምን እዚህ ጋር የተገኘሁት ኃላፊነቱን ወስጄ እዚህ ጋር የተገኘሁት ሁኔታዎቹ እያማሩኝ ስላልመጡ ነው እኔ ወንድሜ እንደዚህ ሆኖ ዝም ብዬ ልቀመጥ አልችልም
ከካሜራ ጀርባ ተቀምጬ እንደ ከዚህ በፊቱ እንኳን ደስ አላችሁ። በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት የምትወደው ቦታ ኖር። እንደ ከዚህ በፊቱ ኤዲት ላድርግ አልችልም፣ ካሜራ ለመቅረጽ አልችልም። በቃ ህሊናዬም አይፈቅድልኝም። ለምን አንተ ለኔ የሆንክልኝን አውቃለሁ። አንተ ለኔ ከወንድም በላይ ነህ ሚኪ። እኔ ምን ብዬ ውድ ቤተሰቦች እኔና ሚኪ እንደምታስቡት በቃ እዚህ ጋር በስራ ብቻ የተገናኘን ሰዎች አይደለንም እና ሚኪ ማለት ለኔ ምን ብዬ መግለጽ እንዳለብኝ ራሱ ቃላቶች የሚያጥሩኝ አይነት ሰው ነው። ከወንድም በላይ አባት የሆነልኝ ሰው ማለትም እችላለሁኝ። በቃ እኔ ቃል ገባልሃለሁ ወንድሜ፣ መደረግ ያለበትን ነገር አረጋለሁ፣ ከጎን ሆኜ አግዛለሁ። ያው ማለት የዚህን ያክልም ምንም ትንሽዬ ነገር ነው ያረኩት ዳኒ። እኔ ተጋግዘናል ብዬ ነው ማስበው ዳኒ እንጂ እኔ አረግልሃለሁ የምለው ነገር የለም። እኔ እናንተ ተጋግዘናል። የሆነ ሰሞን ላይ የተፈጠረበት ችግር ነበር። ያንን ችግር እዚህ ሚዲያ ላይ መወራትም አያስፈልግም። ምናልባት ይቅርታ አድርግልኝና ከድሮ ፍቅረኛ ጋር የተገናኘ ችግር ስለሆነ እሱ ነገር መወራትም የለበትም። እሱም የማይፈልገው ነው። እኔም የሆነ ሰዓት ችግር አጋጥሞኝ ስለነበር እሱም ደርሶልኛል። እርስ በርስ ተጋግዘናል። ውድ ተመልካቾቻችን እርስ በርስ ተረዳድተናል። እንደዛ ነው ብዬ ማስበው እንጂ ይሄ የተለየ ነገር አለ ብዬ አላስብም። ውድ ተመልካቾቻችን ዳኒ ነባር የቲም አባላችን ነው። ነባር ነው የጥንት ነው ልንለው እንችላለን። ከዳኒ ጋር ረጅም ጊዜ ነው የምንተዋወቀው። ምክንያቱም አንዳንዴ ካሜራማኖች በየጊዜው ሊቀያየሩ ይችላሉ ወይ ካሜራማኖች ላይ የሆነ ጉዳት የሆነ አደጋ ሲደርስባቸው ውድ ተመልካቾቻችን ዳኒ ኤዲቲንግ ነበር እንግዲህ ቻናሉን ቀጥ አድርጎ በኤዲቲንግ ቪዲዮዎችን ለእናንተ የሚቀረጹትን ቪዲዮዎች እንግዲህ ኤዲት በማድረግ ነበር። ያው ያለውን ነገር ታውቃላችሁ። ሪያሊቲ ሾው ነው የምንሰራው፣ ኬዝ ነው የምንሰራው፣ ክትትል ነው የምንሰራው። ያንን ክትትል እንግዲህ ለእናንተ የሚያቀርብላችሁ ማለት ዳኒ ነው የጀርባው ሰው። አንድ ባልደረባ አጋዥም ኤዲተር አለችው። ምናልባት የበዓል ፕሮግራም ስንሰራ መስከረም የእንቁጣጣሽን የበዓል ፕሮግራም ስንሰራ ያኔ ያቀርበናት ነበር ወደ ሚዲያ። ያው በዋናነት ስለማይፈልጉ ነው ውድ ቤተሰቦች እንዲወራላቸውም አልፈለጉም። አሁን ዳኒ በጥሩ ሞራል የመጣ ልጅ ነው። በጥሩ ሞራል እኔ ፈጣሪ የተመሰገነ ይሁን ሰው ይወጣልኛል ነው ምለው። ማለት እስካሁን በመካድ ደረጃ ራሱ ምናልባት ከዚህ በፊት እንግዲህ አንድ የካፕቴኑን ስራ በመንሰራበት ጊዜ አንድ ነርስ በገንዘብ የተገዛች ነርስ ነበረች። ከዛ ውጪ ግን አብሮኝ የሚሰሩ ካሜራማኖች፣ ኤዲተርም ጋርዶችም እኔ እንኳን ሊክዱኝ በማሰብ ደረጃ ራሱ አይሄዱም። በዚህ ደግሞ አስመስክረዋል። በዚህ ስራ ላይ መሰናክል እኔ በእነሱ በኩል አጋጥሞኝ አያውቅም። ያው በዚህ አጋጣሚ መናገር የምፈልገው ነገር እንዴት ነው እነዛ መድኃኒቶች ካሁን በኋላ መጪው ጊዜዎችን እኔ ሰውነት ላይ ወይም እኔ አካል ላይ የሚፈጥሩት ወይም ደግሞ የመድኃኒቶቹ መጥፎ መዘዝ ይዘው ይመጣሉ። ግን
ያው ስራዬን ደግሞ ይቅርታ ዳኒ ስራውን ደግሞ መተው አልፈልግም ስለዚህ እኔ በፈጣሪ አምናለሁ የጤና ሁኔታዬንም እንትን ይያል እዚህ ጋር ላስቆመህና ሚኪ ምን መሰለህ አሁን ላይ እንዳየሁትም እስካሁንም ደግሞ ስከታተል ክትትሎችን ሳረግም እንደነበረው የታዘብኳቸውና ያወቅኳቸው ነገሮች አሉና ከነዛ ነገሮች በመነሳት ያንተንም ያለፈ ሁኔታ ከማየትም አንፃር እኔ እዚህ ጉዳይ ውስጥ አሁን ላይ አንተ ትንሽ ረፍት ብትወስድ ብዬ ነው ማስበው ለምን ብትለኝ ልክ ነህ አንተም ብትሆን እዚህ ድረስ ገፍታ ያመጣኸው አንተ ነህ ግን አሁን ላይ አንተ ተጎድተህ ነው ያለኸው እና ይሄ በዚህ ጉዳት ላይ ሆነህ ደግሞ ሌላ አይነት ጭንቀትና ሐሳብ እንዲጨመርብህ ሳይሆን ካለህበት ሲቹዌሽን ነገሮችን አንተ ራስህ በራስህ ሃንድል ማድረግ የምትችል ከሆነ በራስህ ህክምናህን እየተከታተልክ ያሉትን ነገሮች በጤናህን በጠበቀ መልኩ እንድታስኬድ ነው እንጂ የምፈልገው ስራ እያልክ ራስህን እንድትጎዳ አልፈልግም እዚህ ላይ እኔ ሙሉ ቃሌን እሰጥሃለሁ መደረግ ያለባቸው ነገሮች እኔ አደርጋለሁ በቃ መከታተል ካለብኝ እከታተላለሁ ሁሉንም ነገር እግር በእግር ተከታትዬ እያንዳንዷን ነገር ለመጨረሻ እስከ መጨረሻው ድረስ አደርሳለሁኝ ውድ ቤተሰቦች ይሄንን ለእናንተም ቃል መገባው ነገር ነው ለሚኪም ደግሞ ህክምናውንም በተመለከተ ጉዳዩንም በተመለከተ ያዝነውም ኬዝ ቀላልን የሚባል አይደለም ሁኔታዎችን በትኩረትን በማጤን እርምጃዎቻችንን እያስተካከልን ከዚህም በኋላ እንቀጥላለን ከኔ ጋር ማለት ነው ለጊዜው ለሚኪ አንድ ምነግረው ነገር አለ ቀደምም ለውድ ቤተሰቦች የተናገርኳቸው ነገር አለ የነገርኳቸውም ነገር ስላለ ነው ሚኪ እስከ የሆነ አንተ ህክምናውን በመትወስድበት ሰዓት ላይ የደበቁህ ነገር አለ ምን መሰለህ ዶክተር ሳህሉን ታስተውሳቸዋለህ ብዬ ገምታለሁኝ ያንተን ዶክተር ማለት ነውና እሳቸውን ለቃለ መጠይቅ እዚህ ቤት አምጥቻቸው ነበር ከዛም በኋላ ያው እንደማንኛውም ሰው ቃለ መጠይቆችን አድርጌ ነበር የተለያዩ ነገሮችንም አውርተን ነበር ጥሩ ቆይታ አድርገናል ግን ግልጽ ያልሆኑልኝ ነገሮች ነበሩ ማለት በሙያው ረጅም ጊዜ እንደመቆየታችን የተነሳ እንደዚህ ስልህ ያው ትንሽ እኔንም ቢሆን እየከበደኝ ነው ምክንያቱም ላንተ ዘመድህ ነው ዶክተር ሳህሉ ማለት ላንተ ዘመድህ ነው በዛ ላይም ደግሞ አሁን ላይም ያንተን ጉዳይ ያንተን ኬዝ ይዞ እየተንከባከበ ያለው ዶክተር እሱ ነው ስለዚህ ነገሮችን እንትን ለማለት ትንሽ ይከብደኛል ያው ግን አንተም ትረዳኛለህ ብዬ ተስፋ አደርጋለሁና ምንድነው አወሳሰብክብኝ ዳኒ ምን ለማለት ነው የፈለከው አልገባኝም ዶክተር ሳህሉ የምታውቀው ነገር ነው እኔ ለተመልካች አስተዋውቄ አላቅም ስለ ዶክተር ሳህሉ አውርቼም አላቅም ምናልባት አንተ ኢንተርቪው ያደረክበት መንገድ አከብራለሁ እዚህ ሰራ ላይ ከትንሽ እስከ ትልቅ ያለውን ነገር ለማቅረብ ምናልባት የኔን የጤና ሁኔታ ለተመልካች ለማሳወቅ ሊሆንም ይችላል ዶክተር ሳህሉን ያቀረብከው ዝምድና አለን የስጋ ዝምድና ባይባልም የሆነ ዝምድና አለን ግን ከዛው ውጪ ያለው ነገር አሁን ግራ እየገባኝ ነው ምን ይያልከኝ ነው ማለት አወሳሰብኩብኝ እኔንም አስጨነቀኝ እንደውም ልሄድ ነበር ይኸውልህ ሚኪ ምን መሰለህ አሁን ጊዜውን ያማከለ ነው አይደለ ንግግሮቻችን መሆን ያለባቸው እና ኢንተርቪው በማደርግበት ሰዓት ላይ ዶክተር ሳህሉ የማይመስሉ ነገሮችን የነገረኝ ከዛም በኋላ ተጠራጠርኩት በስነ ስርዓት ተጠራጠርኩት ከዛን ግን ማለት የማይመስሉ ነገሮች ለምሳሌ ያው እንደዚህ ግልጽ ሳደርገው ላንተም እንትን እንዳይልህ ብዬ ነው ግን ግዴታዬ ነው ግልጽ ማድረግ ግዴታዬ ነው ዶክተር ሳህሉን ናሙናዎችን ወስደናል አለኝና ከዛ እነዛን ካንተ ላይ ናሙናዎችን ወስደው ኢንቨስቲጌት ለማድረግ ናሙናዎቹን ለማስመርመር መጀመሪያ ላይ ወደ ውጭ ሀገር ልከናቸዋል አለኝ ማለት ነው ውጭ ሀገር እንደዛ ነው ያለኝ
ለኔ አልገባኝም ማለት አንዳንድ ምርመራዎችን አድርጌያለሁ ከዶክተር ሳሉ ጋር ምርመራ አድርጌያለሁ ከዛ ውጪ ግን ምንም የተለየ ያረኩን ነገር የለም አልገባኝም ወደ ውጪ ኢንቨስቲጌት ምናምን የምትለው ነገር አልገባኝም እኔ ዳኒ ልክ ነው በቃ አየህ አይደለ በቦታው ላይ ስንሆን እኔ እናንተ እዚህ ጋር መግባባታችንን ምን መሰለ ካንተ ላይ ደም ወስዶ ወደ ውጭ ሀገር ልኪ እንዲመረመሩ እያደረኩኝ ነው ያለኝና ማን ያለ ዶክተር ሳሉ ነው ያለኝ ያማል እንዴ ዳኒ እውነቴን ነው ሚኪ ዶክተር ሳሉ እንደዚህ ሊላ አይችልም ምክንያቱም እኔ እናንተ ለምሳሌ አብረን ቤተክርስቲያን ሄደን እኔ ለሰዎች መጣጥ ቤት ነው ወይም ደግሞ ሌላ ቦታ ሄድ ነው እላለሁ እንዴ ለምን እንደዛ ይላል አይለም እንዴ ኖርማል ሆስፒታል ምርመራ አድርገናል በቃ አለ አይደለ አንዳንዴ ሆድህን አሞ ወይ ራስህን አሞ ጨጓራን አሞ ሆስፒታል ትሄዳለህ አይደለ እንዲ ወይ የደም ምናምን ደም ተመርመር ይሏል ደምን እንፈልጋለን ሽንትን እንፈልጋለን ወይ ደግሞ አንዳንዴም ሰገራም ይላሉ አይደል በቃ ከዚህ ዘለለኮ የለም አይደል በሶስቱ እኮ ነው እኔ ሙሉ ምርመራ ነው ያደረኩት ሙሉ ምርመራ ታውቃለህ አይደለ ሙሉ ምርመራ በሁሉ ነገር ነው ከፈለጉ ምራቅን ከፈለጉ ላብን ደስ ያላቸው ግን ሙሉ ምርመራ ነው ደም አልቀረ ሽንት አልቀረ ሁሉ ነገር ከዛ ውጪ የተለየ ነገር አላረኩም የግል ሆስፒታል ማቃቸው ከዚህ በፊት ታክሜ ማቃው ሴፍ የሆነ የግል ሆስፒታል ነው ሄድኩት ግን አሁን ደግሞ ዶክተር ሳሉ ለኢንቨስቲጌት ምናምን የውጪ እንትን እኔ አልገባኝም የምትለው ነገር ይኸውልህ አሁን እዚህ ጋር ራሱ አንተ ያልከኝና ዶክተር ሳሉ ያሉኝ ነገር እኔ ከዶክተር ሳሉ ይልቅ ማቃው አንተን ነው ማምነውም አንተን ነው ስለዚህ ያው ዶክተር ሳሉም በርግጥ እንዴ ለበለ ለኔ መልካም ሰው ነው ማለት ጥሩ ሰው ነው እዚህ ስራ ላይ ማግዞናል ማለት ትናንት ወይም ደግሞ ዛሬ ማቋ አይደለም ዶክተር ሳሉ ረጅም ጊዜ ነው ወደ አመት ይጠጋል ማቋው ማለት ተረዳኸ ከዚህ በፊት የሆነ አንድ ዝምድና አለን ግን ደግሞ በዚህ ስራ ላይ ወደዚህ ስራ ይመጣ ነው ያው እኔና ዶክተር ሳሉ ከዚህ በፊት ያለው ነገር ትውቃት በለው እንዴ ነው በማላችን ትንሽ ረጅም የህይወት ታሪክ ጣውረድ ስላለ ነው አሁን አንተ ምንድነው ያልከኛል ነገር እኔ ያልኩ ያለውት ነገር ምን መሰለ ዶክተር ሳሉ እንዳለኝ ከሆነ ሙሉ ምርመራ ራሱ አላደረግንለትም ነው ያለኝ ለምን ገና ናሙናዎቹን አይተን ነው ከዚህ በኋላ ነው ሙሉ ምርመራ ራሱ የምናደርግለት ያሉትን ነገሮች የምናየው አንተ ደግሞ እዚህ ጋር ምን አልከኝ ሙሉ ምርመራን ያደረኩት አልከ ሽንት ሰገራ ላብ ምናምን ያልከኝ ነገሮች ሙሉ ምርመራ ማለት ለምሳሌ እኮ እንትን ገብቷል እያንዳንዱ ነገር ተረዳኝ አይደለ ተረድቻለሁና የተጣረሰ ነገር ነው የነገረኝና ምን ቆይ ዶክተር ሳሉ እንደዛ ብለው ነው ዶክተር ሳሉ ነው ቃል በቃል እንደዚህ ያለኝ እንደዛ ይናገራል ብዬ እንትን አላስም ካላመንከኝ ቪዲዮ ራሱ ተቀርጿል ቪዲዮ ተቀርጿል በማስረጃ ነው መንቀሳቀስ ያለብን አይደለ ለዛ ብዬ ቪዲዮ ቀርጬ ይዣለሁ እኮ አሁን ይያልክ ያለው ነገር ገብቶኛል ኢንተርቪው ላይ እንደዛ ነው ያወራ ነው እና አስበው እስቲ ኢትዮጵያ አሁን ላይ በቴክኖሎጂው ራሱ በጣም እያደገች የመጣች ሀገር ነች እንዴት ነው ለኖርማል የደም ምርመራ ከዚህ ሀገር ወደ ውጭ ሀገር ተልኮ አንድ ደም ሊመረመር የሚችለው እዚህኮ ለውድ ቤተሰቦች ራሱ ምሳሌ ሰጠውት አለ የዲኤንኤ ምርመራ ራሱ እዚህ ሀገር ተጀምሯል እና በጣም ብዙ ጊዜ አስመርምር ያለው ነው አስደርግ ያለው እሱን ነው ምልህ እና ምንም ስላልጣመኝ ከዛም በኋላ ነው በቃ ነገሮችም እኔም እሱን ካሰናበትኩኝ በኋላ ቁጭ ብዬ አሰብኩትና ስለዚህ ሰውዬ በደንብ ማጣራት አለብኝ ብዬ ጀመርኩኝ ማለት ነው የማጣራት ሂደቴ የዶክተር ሳህሉን ባለቤት ታውቃታለህ ስሟን ንገረኝ እስቲ ያው ባለትዳር ሴት ስለሆነች እኔ ወይዘሮ ገሊላ ነው ምላት ማለት የዶክተር ሳህሉ ሚስት ናት ለኔም መልካም እህቴ ናት እንደዚህ እንደ ዶክተር ሳህሉ ቀርበት የለንም ግን
ያው ብዙ ጊዜ ተገናኝተናል። ቅድም እዚህ ነበረች። ቅድም ማለት ቅድም አንተ መኪና ውስጥ ሆነ ያስጠራኸኝ ሰዓት ላይ እሷን ሸኝቼ ነው ወደ አንተ የመጣሁት። መኪና ውስጥ ያረጋችሁ ሴት እሷ ናት? ገሊላ ናት? ገሊላ ወይዘሮ ገሊላ ነች፣ የዶክተር ሳህሉ ባለቤት ማለት ነው። ማለት እንዴት ደፍረ ኢንተርቪው ልታረጋቻልክ? እንዳልኩ ነው ሚኪ፣ ምን መሰለ ያ ነገር በጣም ጥርጣሬ ያሳደረብኝና ዶክተር ሳህሉ ምን አይነት ሰው ነው የሚለው ነገር ለማወቅ እና ለውድ ቤተሰቦቻችንም ገልጾ ለማሳየት ስለፈለኩኝ እኔም ለራሴ ይጠቅመኛል ብዬ ስላሰብኩኝ ቀጥታ ያሰብኩትና የመጣልኝ ነገር ስለሱ ባህሪ ማጥናቱን ነው። ስለሱ ባህሪ ለማወቅ ደግሞ ከቤተሰቡ የቀረበ ማንም ሰው ሊኖር አይችልም። መቼም ስለዚህ ነገር ላንተ ልነግርህ አልችልም። ይኸው ግራ እያጋባኝ ነው። አሁን የሆነ ስሜት እየተሰማኝ ነው ያለውና ንገረኝ፣ ጉዳዩን ንገረኝ። ማለት በቀጥታ ምን እንደሆነ ሐሳብም አልገባኝም። ይኸውልህ የባሰ እንትን እያለብኝ ነው፣ እየተቀበበዣጀረብኝ ነው ነገሮች። ጉዳዩን ንገረኝ። እሺ ግን ጥያቄ ከጠየቅኩ በኋላ ነው ግልጽ አድርጌ የምነግርህና ምን መሰለህ የሱን ባህሪ ለማወቅ ከቤተሰቡ የቀረበ የለምና ባለቤት እንዳለው ስላጣርቼ ወይዘሮ ገሊላን ፍቃዷን ጠይቄ ኢንተርቪው ለማድረግ ወደዚህ ይዣት መጥቻለሁ። እሺ ከዛ ወይዘሮ ገሊላን አምጥቻት እዚህ ኢንተርቪው በማደርግበት ሰዓት የነገረችኝ ነገሮች አሁን በግልጽ ልንገርህ። ዶክተር ሳህሉ እኛ እንደምናስበው አይነት ሰው አይደለም። አንተም አውቀዋለሁ ብለህ እንደምትነግረኝ የነበረው አይነት ሰው አይደለም። ዶክተር ሳህሉ ማለት ባለቤቱን የሚጨቁን የባለቤቱን ደካማ ጎን ተጠቅሞ እሷን የሚያጠቃ አይነት ሰው ነበረ። በጣም አጸያፊ ስራዎችን የሚያደርግ አይነት ሰው ነው። ማን የነገረኝ? እሷ ነች? አዎ የዶክተር ሳህሉ ባለቤት ወይዘሮ ገሊላ ነች። ነገር ዳኒ ስራህን አከብርላለሁ። ቆንጆ ነው የምትሄድበት መንገድ ያለው ነገር ደስ ይላል፣ አሪፍ ነው። እኔ እንደዚህ ትበል አላቅም። ምናልባት እንደዚህ ልትላችልም ብለም አይ ቲንክ ቀርጻታል ወይ ደግሞ በቪዲዮ አሳያለሁ ነው ልትለኝ የምትችለው። ምናልባት በንዴት ተነሳስታ ወይ የሆነ ነገር ተፈጥሮም ሊሆን ይችላል። እኔ ማለት ሁሉም ሰው ላይ ተጠራጣሪ ሆኜ አልችልም። ዶክተር ሳህሉን እኔ እስከማውቀው ድረስ ጥሩ ሰው ነው፣ ለኔም ጥሩ ሰው ነውልኛል። ይህ ማለት እኔ ነገ ከነገ ወንድም እህቶቼን ሁሉም ሰው መጠራጠር ልጀምር ነው ማለት ነው። ገሌ እንዲ ነው ብዬ ይገባኛል እኮ ሚኪ። እየተፈጠረ ያለው ነገር ዘመድ በምትለው ሰው የቅርብ የምትለው ሰው ላይ ነው። ግን እውነታውን መካድ አንችልም አይደለ? እውነታ መካድ እስካልቻልን ድረስ ደግሞ የሚመጡትን ነገሮች ተቀብለን ማረጋገጥ እንጂ አይሆንም ብሎ በጭፍን መተው ገና ለገና ሁሉንም ሰው ጠራጠራለሁ ብለን ነገሮችን መተው እኔ ልክ ነው ብዬ አላስብም። ለምን እስካሁንም ድረስ እንደዛ አድርገንም ስለማናቅ፣ እንደዛ ብናደርግ ደግሞ የብዙ ሰዎችን ችግር እስካሁን መፍታት ማንችልባቸው አጋጣሚዎች ሊፈጠሩ ይችሉ ስለነበረ ይሄንን እንድታቀብ ይፈልጋል። ገሊላ እዚህ ናት? ገሊላ መኪና ውስጥ ነው ያለችው። እሺ መጥራት ትችላለህ? እችላለሁኝ። ግን ከዛም በፊት ደግሞ አንድ ልነግርህ ደግሞ የምፈልገው ሌላ ስራም ደግሞ አለ። ምናልባት ስሜታዊ ያደርግህ ይሆናል ይሄ ነገር እንደምጠረጠረው ከሆነ ማለት ነው። ዶክተር ሳህሉ እኛ ከምናስበው ራቅ ያለ ሰው ነው። ባለቤቱ እንደነገረችኝ ከሆነ ይሄ ሰውዬ በህገ ወጥ መንገድ መድኃኒቶችን ከውጭ ሀገር እያስገባ በገበያው ላይ ያሰማርቶ የራሱን ሆድ የሚሞላ ጅብ የሆነ ሰው እንደሆነ ነው የነገረችኝ። ማለት በህገ ወጥ መንገድ መድኃኒቶችን ከውጭ ሀገር ያስገባል እያልኩ ነው። ግራ ነው እየገባኝ ያለው ከቅድም ጀምሮ ያልከኝ ነገር። በእርግጥም ማየት ፈልጋለሁ፣ አሁን እፈልጋለሁ። የሳህሉንም ኢንተርቪው ጊዜው ስድጄ ማየት ፈልጋለሁ። ግን ከሳህሉ ኢንተርቪው በፊት
ምን ያህል ሰዓት እንዳወራችሁ አላውቅም። በእርግጠኝነት ግን 2 ደቂቃ 3 ደቂቃ ልታወሩ አትችሉም። እኔም አውቀዋለሁ እዚህ ስራ ላይ ነኝ። ግፋ ቢል 10 ደቂቃ ወይም ከዛ በላይ ነው ልታወሩ የምችለው። ገሊላን ብቻ ይዛት ነው ችግር የለውም። ሌላው እዚህ ግን እኔ እንዳለው እንዳነካት ዝም ብለህ ብቻ ይዛት ነው። እሺ ተጨቃጭቃችኋል እንዴ? መጨቃጨቅ አዎ ተጨቃጭቀናል፣ በደንብ ተጨቃጭቀናል። ገምቼ ነበር። ያው የሰራው ባህሪ ነው። እሺ ይዛት ነው። ሚኪ እዚህ ያለ እንዳትላ ዝም ብለህ ብቻ ይዛት ነው። ግን ካንተ ደግሞ የምፈልገው ነገር አለ። እኔም ቦ ምንድነው? ይሄንን ነገር በምትነግር ሰዓት ዝምድና ከዚህ ሰውዬ ጋር ያለህ ነገር የእንትን እውነትን የመቀበል ሁኔታህን እንዲይዘው እንዲሸፍነው አልፈልግም። ዳን አሁን ይኸውልህ ጥሩ ስሜት እየተሰማኝ አይደለም እያልክ ያለው ማለት ስለ ዝም ብዬ መንገድ ላይ ስለማቀው ሰው አይደለም እያወራ ያለው ህይወቴ ውስጥ ማለት እኔም የኔም ቤተሰብ ህይወት ውስጥ የሆነ ቦታ ስላለው ሰው ነውና ልትረዳ ይዛት ነው። እሺ አመጣልሃለሁ። ውድ ቤተሰቦች እንግዲህ እስካሁን እንዳያችሁት ከሚኪ ጋር ትንሽ ቆይታ አድርገናልና ስለ ነገሩ እርግጠኛ ለመሆን ወይዘሮ ገሊላን ይዤለት እንድመጣ ጠይቆኛል። እሷን ይዣት እስከመመጣ አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ወይዘሮ ገሊላን ይዣት መጥቻለሁኝ። ሚኪ ወይዘሮ ገሊላ እንዳልከኝ ይዣት መጥቻለሁ። ማለት ትንሽ የሆነ እየተበሳጨች ነው ያለችውና ለምን ነው የምትበሳጨው? ቅድም ያው ነገር ይሄለ ተጨቃጭቃናል ምናምን ብዬ ይሄለ በዛ ጉዳይ ምክንያት አሁንም ቢሆን ብስጭቱ አለቀቃትምና ያው ምንም ብትለህ የሆነ ቻል አርገው እንድትቆይ ስለፈለኩኝ ነው። በዚህ ጉዳይ መቼም ስሜታዊ እንደማትሆን ተስፋ አደርጋለሁ አይደል ሚኪ? ላስገባት እርግጠኛ ነህ አይደል ባንተ? አዎ ችግር የለውም። እኔ ማወቅ የምፈልገው ነገር ስላለ ነው እንዴ። ከገሊላ ጋር እኮ ንጹህ ነች ማለት ምንም እንደዚህ አንተ እንደምታስበው ነገር ምንም እንትን ያለ ሰው የለም ማለት ባለ ትዳር ናት። ከአቶ ሳሉ ጋር ደግሞ ከዶክተር ሳሉ ጋር ጥብቅ የሆነ ግንኙነት አለን፣ አሪፍ የሆነ ሪሌሽን አለን። የኔ የምለው ሰው ደግሞ ባለቤት ናት፣ አከብራታለሁ፣ ታከብረኛለች። ይሄው ነው። ጊዜ ባናቃጠል ጥሩ ነው። እኔም ቶሎ መለሳለሁ ብዬ ነው ወደዚህ የመጣሁት። በቃ እሺ አሁን ይዣት ልግባ አደራ እንግዲህ ሚኪ። እሺ ችግር የለውም። ወይዘሮ ገሊላ አንድ አይዞሽ። አንተ ግን ምን ነው አወራን አይደል እንዴ? ለምን ደጋሚ እንደዚህ ገብቶኛል። እዚህ ጋር እንድናወራው ፈልገው ሰው ስላለ ነው። ቆይ ምን ሰራለ እዚህ? አንተ ምን ታደርጋለህ? በአጋጣሚ ነው የመጣሁት። ምን ማለት ነው እንዴ? ታመህ እንደነበር ነው ማቀው። ግን ደግሞ ታሞ የሚቀር ሰው የለም። በእግዚአብሔር ይመስገን ደህና ነኝ። ምን ነው እኮ አይ ምንም አይደለም። በቃ ታሞ የሚቀር ነበር እንዴ መሰለኝ? ነው ስላልጠበቅኩ ነው እዚህ ትገኛለህ የሚል ሐሳብ ስላልነበረኝ ነው። እና አንተም ደግሞ አልነገርከኝም። ለምንድን ነው ማለት ምን እየተካሄደ ነው አልገባኝም። ለምን ከሱ ጋር ያገናኛለሁ? ችግር የለውም። ነገሮችን ግልጽ ማድረግ ያለብን ነገር ስላለ ነው። ቀድመም ነግሬሻለሁ። አንዳንድ ነገር እያወራኝ ነበር ማለት ምን አወራ? ምንድነው የነገረህ? ምን የነገርከው ነገር አለ? ምንድነው አልገባኝም። አትደናገጪ፣ አትንተባተቢ እና ለኔ ነገርሽኝን ነገር በሙሉ ምንም ሳታስቀሪ ምን ማለት ነው? ካንተ ጋር አወራን እንዲጨረስኩኝ እንዴ? ይኸውልሽ ወይዘሮ ገሊላ ቀድም ለኔ ነገርሽኝ ነገሮች አሉ አይደለ? በግልጽ እንድትናገር ይፈልጋል። አሁን ለምን ቢባል እኔና ሚኪ ብዙ አመት አብረን የሰራን ወንድማማቾች ነን። ጓደኛ አይደል ወንድማማቾች ነን እና ለኔ ያልሽኝን ነገር በሙሉ ለሱም እንድትነግሪው ይፈልጋል። ምን ማለት ነው እንዴ? በቃ ካንተ ጋር አወራን ጨረስን እኮ ገባህ አይደል እንዴ? ለምን ድጋሚ የምናወራው እንዴ? ምንም ድጋሚ የምናወራው ነገር የለም። ሰማኛለህ? እኔ ከዚህ በኋላ አንዴ አድምጪ። መሄድ አለብኝ። አንዴ እያወራሁሽ ነው አይደለ? እኔና አንቺ በመሃላችን ምንም አይነት የሻከረ ግንኙነት የለንም አይደለ? አውቃለሁ። ስለዚህ ስንገናኝም ተከባብረን ነው ያለው። ነገር ጥሩ ነው። የዶክተር ሳሉ ባለቤት ነሽ። ዶክተር ሳሉ ደግሞ ከሚኪ ጋር ምን አይነት ነገር እንዳለው ታውቂያለሽ። ያለውን ነገር የግል ነገር አለን። ስለዚህ ይኸውልሽ ባለቤትሽ
እኔ በሌለውበት ለሱ ሲለው የነበረው የሚኪን ናሙና የሚኪን ምርመራ አርገንለት ወደ ውጪ ልከነዋል ምናምን ነው ይያለ ያለው አይ እኔ አላቀም እሱን ራሱ እንዴት እንዳደረገ ራሱ ምንም ማቀው ነገር የለም አንቺ ደግሞ ለሱ የነገርሽው ነገር አለ መሰለኝ ዳኒ ሁሉንም ነገር ለኔ ነግሮኛል እኔም አንድ ቪዲዮዎችን አሳልፌ ለማየት ሞክራለሁ ምንድነው ስለ ሳሉ አይ እኔ ምንም የነገርኩት ነገር የለም ይኸውልህ ለኔ ያልሽኝ ነገር ለሱ ነገር ይባል እንደማመጥ ይኸውልሽ እኔ ሁሉንም ነገር እንድትነግር እንፈልጋለሁ ይኸውልሽ ከሳሉ ጋር ቅርብ ነኝ ሁሉን ነገርን አሳልፌ ምናልባት ውድ ተመልካቾች ከዶክተር ሳሉ ጋር የባንክ አካውንቴን ወይም ደግሞ ባንክ ውስጥ ስንት ብር እንዳለ ነው ዶክተር ሳሉ ላይ ያውቅ የሚችለው እንጂ ከዛው እጂ ያለውን ነገር አብዛኛውን ነገር ግልጽ ሆነን ነው እንትን ምንለው እኔ እንግዲህ ማለት ሪሌሽን ናችሁ ግንኙነታችሁ እኮ ብዙ ነገር እንደምታወሩ ብዙ ነገር ሸር እንደምትደራረጉ አውቃለሁኝ በርግጥ አሁን እንደዚህ ደና ሆነ ስላየው ደስ ብሎኛል ግን ደግሞ በቃ ከሱ ጋር ብትጨርሱ ከኔ በላይ እሱን ተቀርበዋለህ ስለዚህ እኔ ደግሞ አወራለሁ በቃ ስለዚህ ታውቃለህ እንደዚህ ከሆነ ደግሞ ታውቃለህ ከሱና ስለኔ ያለውን ክፍተትም ያለውን ነገር ያንዳንዱ ነገር ታውቂው አላውቅም እንዴት አታውቅም ታወሪለ እንዴ ማለት በግል እንደምታወር ነገርከኝ አይደል እንዴ እኔም ደግሞ አውቃለሁ ግንኙነታችን አውቃለሁ የጠበቀ ነገር ሚስጥራዊ ጓደኛ እንደሆናችሁ ነው ማለት በጣም ያከብራት ሚስት እንዳለችው ልጅ ደግሞ መውለድ ስላልቻሉ እንግዲህ ሁሉንም ነገር በጸጋ እንደተቀበላችሁ እግዚአብሔር ስላልፈቀደ ልጅ አልወለዳችሁ ልጅ ለመውለድ የቻላችሁት ሙከራ እንደምታረጉ እግዚአብሔር ሲፈቅድ ደግሞ ልጅ እንወልዳለን እንደዛ አይነት ነገር ነው እኔ በተለይ ይሄንን ነገር አንተ ታውቃለህ እኔ ይሄንን ነው ሌላ እኔ ምንም ማውቀው ነገር የለም እርግጠኛ ነህ እየቀለድሽ ነው እኮ ቤተሰብ አይደላችሁ እንዴት ነው የማታውቁት ለምን ነው የማታወሩት ለምን እንደዚህ አይነት ወሬ የሚያወራ እንዴ ይሆነ እሱን እኔ ምን አውቃለሁ እሱን እየቀለድሽ ነው እኔ ለየጮህብኝ ነው ለምን ነው ጮህብኝ አንዴ ዝም በይ ይኸውልሽ ለሱ ምንድነው የሰጣሽው ኢንተርቪው ለኔ ነገርሽኝ ነገር እንዳለ ነገር ይወጣ አሁን ደርሰሽ ለምንድነው ፊልመኛ የምትሆኚው አይልክ በቃ የነገርኩት ነገር ቢኖርም ባይኖርም በቃ እኔ እሱ ጉዳይ አይደለም ድጋሚ ላወራ ካልችልም ይኸውልሽ እኔ ቪዲዮ ላይ ነገር ነገር የሰማሁትን ሰምቻለሁ ይኸውልሽ እኔ ደግሞ ቪዲዮ ላይ የሰማሁትን ነገር በቀጥታ ካንቺ አንደበት እዚህ መስማት ፈልጋለሁ ለምን ነው ተናግረሽ አይተበቀም በቃ አይተሃል እሺ አታስቱኝ ይኸውልሽ እኔ ተመልሼ ሄዳለሁ ብዬ ነበር ወደዚህ መጣሁት ግን መኪና ውስጥ አንቺ እንዳለሽ ሳቅ ነው ጥራልኝ አልኩ ስሚ ልጁ ታሟል መስማት ያለበትን ነገር ንገሪው በቃ ተፋጥኝ ለምን ነው እኔ ጋር እንደዚህ አይነት ነገር ያወራቻለች ለምን ነው እሱ ጋር ሄዳችሁ ማታወሩት አንቺ ራሱ እኮ ነገሮችን ግልጽ አድርገሽ ወንጀለኛ ያደረጋችሁ እንኳን ያላችሁ እኔ መውጣት ትችያለሽ እንዴ ምን ማለት ነው እኮ ልቀቀኝ እንዴ በስርዓት ታውራኝ እንኳን በስርዓት ታውራኝ ይኸውልሽ አለማውራት መብቴ መሰለኝ ካልሆነ ሄዳለሁ ገባ እሱን ይኸውልሽ ሂጂ ማን በር እንደሚከፍትልሽ ታያለሽ ምን ማለት አንተ ብቻ እንዴ የህግ አካል የምታውቀው እሺ የህግ አካል ምናምን ይሁን ምንድነው ቆይ አንተ እኔ በዙሪያ ሰው እንደሌለኝ ስለነገርኩና እንደዚህ የምታደርጉኝ ሰው እንደሌለሽ ስለነገርሽ ልርዳሽ ነው ማለት ነው ሰው እንደሌለሽ ስለነገርሽ ልርዳሽ ነው ይያልኩሽ አይደል አንቺ ግን ምንም ፍቃደኛ ልትሆኝ አልቻልሽ አንድ ነገር ተናግረሽ ወደዛው ዝም አልሽ ይሄ ነገር አንቺን ብቻ አይደለም ብዙ ሰዎችን ህይወት እየቀጠፈ ያለ ነገር ነው ለምን አትሆኝ በቃ ተሆኝ እንዴት ነው እንደተውሽ የምትጠብቂው የወንድም ህይወት እኮ ነው እንደዚህ ውስጥ ያለው የሌላው እሱ ብቻ አይደለም የመላው ኢትዮጵያ ህዝብ ህይወት እኮ ነው እዚህ ውስጥ ያለው እንዴት ነው እንደተውሽ የምትጠብቂው እኔ ከዚህ በላይ ነገሮች መቋቋም አልችልም በቃ ያመመኝ ነው ገባህ እኔ በቃ ድጋሚ መታማ አልፈልግም እኔ ህመሚ በስጭትና ጭንቀት አይወድም ገባህ ስለዚህ በቃ እንደዛ ከሆነ ተረጋግተሽ ቆጭ በይና መናገር ያለብሽ ነገር ንገሪ ይኸውልህ በቃ እኔ አልችልም ከዚህ በላይ መጨናነቅ አልፈልግም ሰማኛለ ልክ እንደቀድሙ ደግሞ እንደ ኦቨር ተጨናነቂ ምናምን መውደቅ አልፈልግም ኦኬ እሺ እንደዛ ከሚሆን ቀድም ወድቃ ነበር ቀድም ራሷን ስታወድቃ ነበር ትንሽ ተጨናንቃ ነበርና ፀሐይ መቶኛል ምናምን ብላለች አረፍ በይ በቃ ምንድነው ማርፈው በቃ እኔ መሄድ አለብኝ እንደውም ሚኪ እንዳለ ምንድነው ያልነገርከኝ ሲጀምር እኔ በቃ እሱ ኖርማል ጉዳይ አይደለም መሄድ አለብኝ ገባ እኔ ማውራት አልፈልግም እሱ ባለበት ሁኔታ ደግሞ ላወራህ አልችልም ለምንድነው ሰማኛለ መናገር ያለብሽ ነገር ነገር መቆም አልችልም በቃ ይኸውልህ የትም አትሄጂም አንዴ ለምንድነው እኔ ያለው ማውራት ማትፈልጊ በቃ ማውራት ስለማልፈልግ ለምን መብቴ መሰለኝ ታስገድደኝ ነው አስገድድሻለሁ እሱን ደግሞ ታያለሽ ልክ እኔ የሆነ ነገር በሆን አንተ ተጠያቂ ነህ ልሁን ምን ማለት ነው አንቺ የሆነ ነገር ሁኚ እኔ ተጠያቂ ሆናለሁ ራስሽ ላይ ለምንድነው የምታሟርጪው ራስሽ ላይ ለምንድነው የምታሟርጪው በቃ እኔ የራሴን ችግር ራሴ ስለማውቅ ነው አሁን ቁጭ በይና እናወራ ገሊላ አይውልሽ በስነ ስርዓት እኔ ምንም አልቀመጥም ያልኩ ነው በቃ እንዴ ምን ማለት ነው እንዴ
ምንድነው ከዚህ በላይ ማውራት እዚህ ጋር ቁጭ በይና ተናገሪ የምትናገሪው ነገር ተናገሪ ምን ማለት ነው እኔ አልፈልግም ማውራት አልችልም ምንድነው ምንድነው ይሄን ያህል ቆይ ከዛ ሰውዬ ጋር ዳኒ እኔ ላውራት ውጪ ጠብቀኝ በር ላይ ምልክት ሰጥተህ ለምን እሱ ጋር ታጨርሰም እኔ ለምን በር ላይ ጠብቀኝ ይኸውልሽ ምንድነው ይሄን ያህል የደበቅሽው ነገር እኔ ምንም የደበቅኩት ነገር የለም እኮ ማለት እሱ ፊት አውርተሽ ያውም በካሜራ እየተቀረጸ አንቺ ስለ ካሜራ ታውቂያለሽ ጠንቅቂያለሽ ቴክኖሎጂ ላይ ዕውቀቱ ያለሽ ልጅ ነሽ ካሜራ ላይ ያን ሁሉ ነገር ተናገረሽ ተናዘሽ ልክ ለኔ ለሚኪ ሲሆን ደግሞ ለምንድነው ዳርዳር የምትዩ ሚኪ በቃ እኔ ምንም ነገር የለም በቃ ከዳኒ ጋር አውርተና ሁሉ ነገር ስለዚህ እሱ ከነገርህ አንተን ቪዲዮን አይቻለሁ ምናምን አለ አይደል እኔ ቪዲዮ እንደሚያደርግ እንኳን አላቅም ነበር አንተ እንደሚያሳይ ሁሉ ነገር አላቅም እኔ በቃ አላቅም ስሜታዊ ሆኜ ብዙ ነገር ላወራው ይችላል የራሴን ችግር የራሴን ብሶት አለብኝ በቃ ያን ነገር ደግሞ ያን አስቦ ወይም ደግሞ ቆጥሮ ለአንተ ብዙ ነገር ሊነግር ይችላል ያ ደግሞ እኔ ጉዳይ አይደለም በቃ አይመለከተኝም ሲጀመር እናንተ መሰማችሁ ለምንድነው ከእናንተ ጋር ማውራው ከዚህ በላይ አልፈልግም በቃ ማውራት አልፈልግም እንዴ ልቀቀኝ ምን እያደረክኝ ያለው እንዴ ልቀቀኝ ቁጭ በይ አትጩይ ቁጭ በይ አንተ ማን ስለሆንክ ዝም በይ ትሰሚኛለሽ እንደው አንቺን እንድጠራጠርሽና አይኔን ሁሉ ነገሬን ወደ አንቺ እንዳረግ ይያረክሽ ነው ምንድነው የደበቅሽው ማናችሁ ምንድናችሁ እና ማናችሁ ደግሞ ምን ማለት ነው እና ማናችሁ እኮ እኛ ማንን እኮ ይኸውልሽ አሁን ትሰሚኛለሽ ከዚህ ቤት መውጣት የሚባል ነገር የለም 15 ወይም 20 ደቂቃ በቃ የፈለከውን ነገር ማድረግ ትችላለህ ተነግሪኛለሽ ሁሉንም ነገር ይኸውልሽ ባለ ትዳር ሴት ነሽ ይኸውልሽ ትነግሪኛለሽ እኔ የምፈልገው ነገር ትነግሪኛለሽ እኔ እየቀለድኩ አይደለም ትነግሪኛለሽ እሺ እነግራለሁ በቃ እሺ ውድ ተመልካቾቻችን እንግዲህ ሳልፈልግ ወደ ስራ የገባውበት አጋጣሚ ነው የተፈጠረው ማለት ዛሬ ቀደይ እንደዛ አልነበረም ግን ደግሞ እግረ መንገድ እኔ ለተመልካችና ለተመልካችና ነገር ግልጽ ለማድረግ በመጣውበት ሰዓትና ከዳኒ ጋር ማውራት ያሉብኝን ነገሮች ለማውራት በመጣውበት ጊዜ በመጣውበት ሰዓት ደግሞ ዳኒ ያልጠበቅኩትን ነገር ነው የነገረኝ ያልጠበቅኩት ሰው እንግዲህ ምን እንደምል አላቅም ገሊላ አሁን ይልሽ ሁሉም ነገር ታውቋል ሳህሉንም ደውለትና እዚህ እንዲመጣ አረጋለሁ ምን ማለት ነው እንዴ ከኔ ጋር ተፋጥቶ ስለዚህ እንዳላፋጥጠው ከፈለግሽ እውነቱን ትነግሪኛለሽ ማለት ነው ተግባባን በቃ እሺ እነግራለሁ በቃ እሺ ካልሆነ ይሄን በር ቆልፈናል ሳህሉ ጋር እንደውለታለን አለ ለምንድነው እኔ ቆይ ምን አደረኩ ነው እንደዚህ የምታሰቃዩኝ በቃ እኔ ማንቀው ነገር ሁሉ ነገርኩ አይደል እንዴ ላንተ ባልነግርም ቢያንስ ለዳኒ ነግሬዋለሁ ግን ድጋሚ ለምንድነው ከኔ መስማት የፈለከው አንተ ሁሉ ነገር ሰምታን አውቀሃን እንዴ እኔ እንዳወራሁት ሁሉ ነገር ታውቃለህ ቪዲዮን አሳይቷን ቆይ ለምንድነው ድጋሚ እንደዚህ ግዴታ እንዳወራህ የምታስደርገኝ እየቀለድሽብኝ ነው እንዴ ምን ለምንድነው የምቀልደው እና ይኸውልህ ዶክተር ሳሉ አንተ የቅርብ ቤተሰብ እንደሆነ አውቃለሁ ስለዚህ ግንኙነታችሁን ያለው ነገር ደግሞ እሱን ለምን አታጣራ እኔ በቃ ለምን አትወኝም ይኸውልህ ካሜራማኖች ለዶክተር ሳሉ ደውሉልኝ እባክህ እሺ በቃ እኔ እነግርሃለሁ በቃ የሆነስ በቃ እሺ አትጥራው ከሁን ባላ ለዚህ የማይረባ ወሬ ለማውራት ከሞከርሽ ደውላለሁ ምን እንደምል ታውቂያለሽ ከባለቤት ጋር ነኝ በአንዳንድ ነገር ዙሪያ ኢንተርቪው ያደረግን ነው ማለት ይሄ ሰውዬ እርግጠኛ ነኝ በሮ ነው የሚመጣው በሮ ገስግሶ 5 ደቂቃም ላይ ፈጅበት ይችላል በቃ ንገሪኝ ሳጨማምሪ ሳትቀናንሺ ያለውን ነገር ንገሪኝ እሺ እኔ የተዋወቃችሁበትን ጊዜ ምን እሱን እኔ አልፈልግም አይ በቃ እኔ ስላለው ነገር ንገሪኝ ማለት ለዳኒም እንደናገርኩት ነው ማለት ዶክተር ሳሉ እንደምታስበው አይነት ሰው አይደለም አንተ የምታቀበ መልካምነቱ ባህሪ ምናም ሊሆን ይችላል ግን ከጀርባ ምን እንደሚሰራ ወይም ምን እያደረገ እንደሆነ ምን የምታውቀው ነገር የለም በቃ ህገወጥ የሆነ መድኃኒቶችን ከውጭ ያስመጣል
ብዙ ሰዎች አሉ በዙሪያው እና እነዚህ መድኃኒቶች ደግሞ ለምን እንደሚጠቀማቸው አላውቅም ግን አንቺ ለዚህ ነገር ማስረጃ አለሽ ማስረጃ ስልክ በስልክ ያወራቸው ሪካርዶች ምናምን ይኖራሉ ማለት እሱ ያወራ እኔ ሪካርድ አድርጌው ነበር ሪካርድ አድርገሽው እሱ ሲያወራ በጣም ጥሩ እና ይሄ ነገር ደግሞ ማንም አያውቅም ዝም ብዬ ነው ያስቀመጥኩት ባለቤትሽ ዶክተር ሳህሉ በህገወጥ በመናም መድኃኒት ጊዜው አለፈም አለበት አዎ ብዙ ነገር ነው በቃ ማለት እኔ የሚያደርገው ነገር ጥሩ እንዳልሆነ ሲያወራ ምን ሲያወራ ነው በስልክሽ ሪካርድ ያደረግሽ አብዛኛው ከውጭ ዜጎች ጋር የሚያወራው በእንግሊዘኛ ያወራል ስልክሽ የት ነው ያለው ስልኬ አለው እዚህ ጋር አንድ ካሜራማን በጣም ጥሩ ካሜራማኖቹ ጋር ነው አዎ ግን አልተከፈተም ዝግ ነው ፓስወርዱን አያውቁትም ፓስወርዱን ለኔ ተናግሪኛለሽ ወይም አንድ ላይ ያወራውን ነገር ታሰሚኛለሽ እሺ በቃ ችግር የለም ወይም ትልኪልኛለሽ እሺ ቀጥ ወደ ሌላኛው ግቢ ወደ ሌላኛው እና በቃ እነዚህ መድኃኒቶች ለምን እንደሚጠቀማቸው ማለት በጣም ወጥ ያሉ ናቸው ሰውን የሚያረነዝዝ ምናምን ነገር ነው ውስጥ ላይ የተለያየ ነገር የሚፈጠር ነገር ነው ያለው ሰውን ያደክማል አስተሳሰቡን የሚቀይር የተለያየ ነገሮች እንደሚያስደርግ ምናምን ነገር በቃ ትዛዝ ሲሰጥ ሰማለሁ ይሄ መድኃኒት እኮ ለዚህ ነው ምናምን ሲል በስልክ ምናምን ብዙ ጊዜ ተደብቄ ሰማዋለሁ ሲያወራ እና እነዚህ ነገሮች ደግሞ ማለት ከሚሰራበት ሆስፒታል በድብቅ መድኃኒቶችን ያስገባና በግል ነው የሚጠቀማቸው ለራሱ የሆኑ ኬዞች ካሉ የተያያዙ ነገሮችም ካሉ ለእንደዚህ አይነት ነገሮች ይጠቀማቸዋል እና ለሌላ ሰው የሚሸጣቸው እነዚህን በውድ የሚሸጣቸው ራሱ በውድ ነው እኔ ውድ ተመልካቾች ግራ እየገባኝ ነው ማለት እኔ ስለማውቀው ዶክተር ሳህሉ ነው ወይስ ሌላ ማላቀው ደግሞ ዶክተር ሳህሉ አለ እስክል ድረስ እንግዲህ የማውቀው ዶክተር ሳህሉ አጠገቤ የምትመለከቷት ወይዘሮ ገሊላ እንግዲህ የሷ ባለቤት ነው እየነገረችኝ ያለችው ነገር ደግሞ እንዴት ነው የኔ የምትሉት ሰው ማለት እኔ እንጃ ምናልባት እኔም ላይ ያደረገው ሴራ ሊኖር ይችላል ማለት ነው አላቅም አንዳንድ ነገሮችን እኔ ዝም ብዬ እንትን ማለት አልፈልግም እነዛ ያወራችሁንም ነገሮች በስልክ መስማት ፈልጋለሁ ብዙ ነገሮችን ማረጋጋት ፈልጋለሁ እኔ ከመሬት ተነስቼ ዶክተር ሳህሉንም መወንጀል አልፈልግም ነው ግን ነገሮችን በራስ መንገድ ብታጣራ ያልኩ ለዛው ነው ስላነገርኩ ብቻ ሳይሆን ይሄን ያልኩ ነገር ለማረጋጋት ደግሞ ከፈለክ እሱን መከታተል የምትችልበት መንገድ ካለ እሱን ተከታትለህ መረጃውን ማግኘት ትችላለህ ማለት ሰዎችን በመላክም ይሆን ይችላል በሱ ዙሪያ ያሉ ሰዎች ብዙ ስለሆኑ መከታተል ስለምትችል መረጃ ማግኘት ስለምትችል ማለት ነው እና ምናልባት ካንተ ጋርም ከዚህም ሊያያዝ ይችላል ቅርብ ቤተሰብ ናቸው ካንተ የሚፈልገው ነገር ምን እንደሆነ አላውቅም ግን ቆይ እሱን ተውና እሺ ሌላ ስለ ዶክተር ሳህሉ ሌላም ነገር ንገሪኝ ምክንያቱም የመድኃኒት ብቻ አይደለም ሌላም ነገር ይኖራል በእርግጠኝነት በቃ ማት እንደነገር እኔ ማቀሱ ነው የህገወጥ መድኃኒቶች ያመጣ እሱም የሚጠቀምበት መንገድ ይጠቀማል ገብቷል ሰዎች እየተመላለሱ አልተሻለንም ይያሉ እዛ ህክምና እንደሚመላለሱ አውቃለሁ ከዛም ተደጋጋሚ መድኃኒት እንደሚሰጣቸው ሰምቻለሁ በቃ ብዙ ነገር ማለት መድኃኒት ይሰጣቸዋል እየቀለድሽ ነው መድኃኒት የሚታዘዘው እኮ ከፋርማሲ እኮ ነው እኮ ይታዘዛን አይደለ ይመጣ መድኃኒቱ ይቀይረዋል ራሱ ይልሽ እያልሽ የማይመስል ነገር ነው ያወራሻለሽው ዶክተር ሳህሉ ትልቅ ሆስፒታል ነው የሚሰራው ትልቅ ሆስፒታል አድምጪኝ ይልሽ ይሄ እንትን ነው የሚያሳምን ነገር አውሪ እርግጥ ነው ምናልባት የመድኃኒት ዝውውር ላይ ምናን ሊሳተፍ ይችላል ግን እቃቃረክሽው ሽንኩርት የሚገበያዩ ያስመሰልሽው ይልሽ አንድ ሰው ካለ ሐኪም ፍቃድ ትእዛዝ ከፋርማሲ ዝም ብሎ የሆነ መድኃኒት መግዛት አይችልም ከፋርማሲ የገዛው መድኃኒት ልክ ካልሆነ ፋርማሲው ይጠየቃል በግ ወይስ ሲጀመርኩ እሱ ብቻ ላይ ሆነ ይችላል እዛ ሌላ ሰውም ሊኖረው ይችላል ገብታና አይደል ይሄኛው አያሳምንም ቀድም ያልሽው ልክ ነው ይሄኛው ደግሞ አያሳምንም አልገባኝም ምን እየተፈጠረ ነው ያለው አይልክ አንተ ማመን አለማመን የኔ ጉዳይ አይደለም በቃ መናገር ያለብኝ ነገር ፐርሰናል ችግር አለብሽ እኔ በጣም ጤነኛ ነኝ በቃ ሰላም ነኝ በቃ እንዴ ምን ማለት ነው
ትሰማኛለህ ከፈለክ ከማንኝ ከፈለክ አተማነኝ እሺ ሌላ ተይው እንዝለለው ይሄን ሌላሽ ምን ድንገርህ ሌላ በቃ ምታቂውን ነገር ፈልጋለሁ የሚሄድበትን ቦታ ውጪ ስለሚያገኛቸው ሰዎች ውጭ የሚያገኛቸው ማለት ውጭ ሀገር ማለት ሌላ ሀገራቶች ደግሞ እነሱ አይደለም እዚህ ጋር ኢትዮጵያ ውስጥ አዲስ አበባ ነው ምልሽ እኮ ብዙ ሰዎች አሉ በስልክ ነው የማውቃቸው እኮ ስለነሱ ምታቂውን ነገር ነገሪ ነው እኮ ያልኩት እኔ ውጭ ሀገር ምናምን አላልኩሽም እኔ ውጭ ሀገር ብዬሻለሁ ውጪ እነሱ አንደኛው መድኃኒት የሚቀበል ነው መድኃኒቱን ተቀብሎ ደግሞ ለአንደኛ ያስረክባል በቃ እንደዚህ ያለው ነው የሚሰሩት በቃ ዶክተር ሳሉ ማለት በጣም ብዙ ነገሮች እንደሚሰራ አብዛኛው ነገር ተደብቆ ነው የሚሰራው እኔም ለመከታተል ብዙ ጊዜ ጥረት አድርጌያለሁ ምናምን ነገር ሰዎችን ብዙ ጊዜ እየመጡ ይነግሩኛል እኮ ግን እኔም አላምንም ነበር ልክ እንዳንተ ነበር የሆንኩት ግን እኔ ላይ የደረሰው ነገር እያንዳንዱ ነገርም ስለኔ ችላ ስለኔ ህመም ስለኔ ስቃይ ስለኔ ምንም ነገር ስለተዳሩ ምንም ማይጨነቅ ሰው በቃ የሚያደርገው ስራውን ብቻ ነው ገባ አይደለ ስለዚህ ውጭ ላይ የሚያደርገው ነገር አለ ፈረቃ ወይም ደግሞ አዳሪ ሳይሆን አዳሪ ነው ብሎ ሄዳል በቃ አብዛኛው ጊዜ እንደም ውጭ ነው የሚያደርገው ነገር ከሆነሱ እንደመናገር ማለት ነው አዳሪ በሚሆንበት ሰዓት ያዳር አዳሪ ባይሆንበት ሰዓትም ሄዶ ያደራል ያ ነገር ደግሞ ምንድነው በይስከታተል አጋጣሚ ብዙ ሰው እየመጣ ይነግረኛል ግን እኔ ማመን ስላልቻልኩኝ ገንዘብ ስጭንና እንንገርሽ እንደውም ስለባልሽ ብዙ መረጃ አለን በቪዲዮ የተሰራ ብዙ ነገሮች አሉ ትክክለኛ ማስረጃ የሆኑ ነገሮችን ምናምን ነገር ብለው ይነግሩኛል ግን ያን ነገር ማመን ስላልፈለኩኝ መጨረሻ ነገሮች እየገቡኝ ሲመጡ ጥርጣሬ ውስጥ ስገባ ነው ባለቤት የመከታተል ጀመርኩት ከዛም ማለት የት እንደሚያደር ምን እያደረገ እንደሆነ ሳቅ ይህም ደግሞ አንዲት ነርስ አለች ከሱ ጋር ብዙ ጊዜ የምትታይ ስለሷ ብዙ ሰው ይነግረኝና ግን አላመንኩም ነበር እና እሱ አዳሪ ባማትሆንበት እሱ አዳሪ አይደለም እሱ ግን አዳሪ በመትሆንበት ሰዓት እሱ አዳሪ ነው ብሎ ያድራል ከሷ ጋር ማለት ነው ግን ምን ውስጥ ለውስጥ ወይ ምሽት ላይ ምን እንደሚሰሩ ምን እንደሚያካሂዱ አላውቅም ያ ማለት ያ መድኃኒት ከነሱ ጋር የተያያዘ ነው በጎጥ ወይም ደግሞ መድኃኒቱ የሚቀያየሩበትም ሰዓት ሊሆን ይችላል ኦኬ ሌላስ መታቂው ነገር አለ በቃ እንደነገርኩ ማለት እኔ እንደነገርኩ ማንም መሆኔን ማቀሱ ቸክ ባደረገ ወይም ደግሞ ምርመራ ባደረኩበት ሰዓት ነው ሌላ ቦታ አንዴ ሰዓት ላይ ይኸውልሽ በነገርሽ ላይ ዶክተር ሳሉን ቅድም ነው የጠራ ነው ወደዚህ ምን ማለት ነው ግን አታስቢ እኔ እንደዛ አይነት መጥፎ ሰው አይደለም ከዶክተር ሳሉ ማግኘት ያለብኝን መረጃ አገኛለሁ ካንቺም ማግኘት ያለብኝን ነገር አግኝቻለሁ ምናልባት የደበቅሽው ነገር ሊኖርም ላይኖርም ይችላል ይኸውልሽ አሁን ዶክተር ሳሉ ሳይደርስ ቶሎ ብለሽ ችግር የለውም ይሄ የማጣላት የማበጣበጥ ለማጋፈጥ ጊዜው ይደርሳል አልደረሰም አሁን ቀረጻውን እናቋርጠውልሽ ለዛ ነው ቶሎ ዶክተር ሳሉ ሳይደርስ ውጪ እኔ ግን አንድ ነገር ነገ ወይም ከነገ ወዲያ ወይም ደግሞ ዛሬ መልሰን ልንገናኝ እንችላለን ራስሽን አዘጋጅ ምክንያቱም አንዴ ይሄንን ነገር ጀምረናል ወደድንም ጣላንም ጀምረናል የሆነ ነገር እስክናገኝ ድረስ የሆነ ነገር ምናልባት ቤታችሁ ድመት ካለ ያንንም ድመት እንትን ልንለው እንችላለን ተረዳሽኝ አይደለ ልክኔ ምን ማላቀም በቃ ዶክተር ሳሉ ከዶክተር ሳሉ ጋር የሚገናኙ ሰዎችን በሙሉ እየፈለግን እያናገርን ዶክተር ሳሉ ምን አይነት ሰው ነው የሚለውን ነገር ማጣራት እንጀምራለን የሆነት ባትሞክረው ይሻላል ህይወትን ይኸውልሽ አሁን ለማንኛውም ዶክተር ሳሉ ሳይደርስ ውጪ እኔ ዶክተር ሳሉ ይምጣ እኔ በግሌ የምጠይቀው ብዙ ነገር አለ እባክሽን ሸኛት ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሰን መተናል ቤተሰቦች እንግዲህ ዶክተር ሳህሉ ደርሷል በር ላይ ነው ቤተሰቦች እንግዲህ አሁን የምገኘው ከወንድሜ ዳኒ ጋር ነው እንግዲህ ዳኒ አንተ እንድትኖር የፈለኩበት ዋነኛ ምክንያት ምንድነው ዶክተር ሳህሉ እንግዲህ አንተ ባለበት ዶክተር ሳሉን ማወጣጣትና ማፋጣጥ የምፈልገው ነገር አለ እኔ ብቻዬን ዶክተር ሳሉን ባወራው ደስ ይለኝ ነበር ግን አንተ መኖሬ የግድ ነው አብራችሁ ቃለ መልስ ስላረጋችሁ ለዛ ነው እሺ እኔም መኖሪን ፈልገው ነበር ለምን
ባለቤት ወይዘሮ ገሊላ ያለቻቸውን ነገሮች በሙሉ ከሱ አፍ መስማት ፈልጋለሁ ማለት ነገሩን ለአንዴና ለመጨረሻ ጊዜ የፈለኩት አሁን ዶክተር ሳሉ ላንተ ምንድነው ያለው ሙሉ ምርመራው ወደ ውጭ ሀገር ለከኗል ይላካሉን አላቅም እንደዛ ነው ያለ ይሄንን ነገር ደግሞ ማፋጣት ፈልጋለሁ ልክ ነህ የተዘበራረቀ ነገርም ስለሆነ ካንተ የሚሰሙት ከሱ የሚሰሙት ሁኔታውን እዚህ አምጥተን አፋጣነው እውነቱን እንዲነግረን ማድረግ መቻል አለብን እንደዚህ በማድረግ ደግሞ በጣም ደስ ብሎኛል በእውነት አመሰግናለሁኝ አሁን አስገብተነው እናውራው አንተ ይዘው ብመጣ ይሻላል ዶክተር ሳሉ እንዴ ልጅ ሚኪ እንዴት ነው ሰላም ነው ምንድነው ችግር አለ እንዴ አይ የለም ምንም የለም ዶክተር ሳሉ ታዲያስ ቅድም ተገናኝተን ነበር መሰለኝ አይደል ታዲያ ምንድነው አሁን ካንተ ጋር የተገናኘን ውድ ተመልካቾቻችን ተሻለህ ለመሆኑ እንዴ ተሽሎኛል አንዳንድ እንድናወራቸው የምንፈልጋቸው ነጥቦች አሉ ውድ ተመልካቾቻችን ዶክተር ሳሉን እንግዲህ እኔ አይደለም የጠራዋቸው እኔ ትዛዝ ሰጠው እንጂ ዳኒ እንዳስጠራቸው አርጌ ነው እንትን ያልኩት እንድትጠራ ይፈልከው የምናወራቸው ነገሮች አሉ ከኔ ጤና ጋር በተገናኘ ምን ነበር ከሱ ጋር ያወራችሁት ከሱ ጋር አውርተናል በደንብ ነገር ግን ከስራዬ አቋርጬ ነው የመጣሁት አውቃለኝ እና መሰግናለን በዚህ እና ምንድነው አውርተናል ያው ያለህበት ሁኔታም አሁን ደህና ነህ እግዚአብሔር የተመሰገነ ይሁን ዋናው ነገር አንተ ደህና መሆንህ ነው ነገር ግን ምንድነው ያው ናሙናዎቹ ከዚህ በፊት ስንመረምር የወሰድናቸውኛ ያስቀረናቸው አሉ እዛ ላይ እንሰራለን በደንብ ብለን ተነጋግረናል ከሱ ጋር ነው የተባሉትን ነገሮች እስቲ ለኔ ያልከኝ ነገሮች ለሚኪ እስቲ እዚሁ እንድትደግመው አንደኛ ስለፈለግን ነው ሌላ ምን ጠይቀ ጥያቄዎች ይኖራሉ እሱን እስቲ ግልጽ አድርገህ በደንብ ንገረን እንዴት ምን ላይ ደረሰ ለኔ ያልከኝ ነገሮች ነበርና ያ እነዛ ነገሮች ምን ላይ ናቸው አሁን ያሉት ያው ላንተ ማስረድቻለሁ በሰዓቱ ምንድነው በተጨማሪ ሌሎች ነገሮችን በደንብ እንድናይ ያው አንድም የስጋ ቤተሰቤና ጓደኛዬም ጭምር ስለሆንክ በተጨማሪ በደንብ ማወቅ ስለፈለግን የሆነች ማሽን እኛ ጋር ስላልነበረች እሱ ያው ምንድነው ሱንቶና ቆይ አንድ ጥያቄ ይቅርታ ያለው ነገር ግራ ስለሚያጋባ ነው ምክንያቱም እኛ ቤተሰቦች የዲኤንኤ ምርመራ ሳይቀር እዚህ አስመርምረናል እኔ ሙሉ የጤና ምርመራ ነው የግል ሆስፒታል ያደረኩት ለሱ ደግሞ የነገርከው ነገር አለ አልገባኝ ምንድነው ያልገባህ ነገር እስኪ ግልጽ አድርግና ንገረኝ መልስልሃለሁ ለኔ ያልከኝ ነገሮች ምርመራ ሙሉ ምርመራ አይደለም የተደረገለት ሲቀጥል ደግሞ የወሰርናቸው ናሙናዎች ወደ ውጭ ሀገር ልከን ውጤት እየጠበቀን ያለ ነው እዚህ ሀገር ላይ የሌሉ መሳሪያዎች አሉ እና እነዛ ነገሮች ብለህ ለኔ ነግረኸኛል አይደለ ሚኪ ካሜራ መደቀኑ ግን አስፈላጊ ነው አሁን ያው ቅድም ኢንተርቪው ስለተደረገ አስፈላጊ ላይ ሆነ ይችላል የሚያሳፍር ስራ አልሰራም አይደል ዶክተር ምን የሚደበቅ ነገር ወይም ማይወራ ነገር አይደለም ስንቶችን በእጃችን ስንት ሰው ተፈውሶ የሄደበት ነውና እሱን አንተ ዶክተር ሀገር ትልቅ ውለታ አበርክታል እሱን አልክድም ያውም ገና በዚህ እድሜ ዶክተር ከ35 እስከ 40 አመት ባለው የእድሜ ክልል ውስጥ እንደሆንክም አውቃለሁ ገና ልጅ ነህ 35 አመት ግን ደግሞ አሁን ማሽን ያልከው የማይመስል ነገር ነው ዶክተር ሳሉ የማይገናኝ ነገር እሱን ውጤቱ ሲመጣ አብረን ግልጽ ብናደርገው አይሻልም ቀደም ነግሬሃለሁ ዛሬም አጋጣሚ ቢሮ ማሽን ነው እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር
ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት የምትወደው ቦታ ኑር። እና ምንድነው ስለ ማሽኑ ነው አይደል ያልከኝ? ማሽኑ ያው ላንተ ብነግርህም ብዙ ምን ያህል የሚገባህ ነገር አይደለም። እኛ ባለሙያዎች የምናደርገው ነገር ነው። የሱጋ መቁረጫ ማሽን ነው። ምን ይያልክ ነው? ቆይ ሚኪ ወይስ ምን አይነት ማሽን ነው? እየቀለድክ ነው? ይሄ ነገር ላንተ ላይ ገባህ ይችላል። ላንተ ላይ ገባ ይችላል። ላንተ ነገር ያለው አይደል? ማሽኑን አልነገርከኝ። በዚህ አጋጣሚ አሁን እያወራው ያለው ነገር ሪካርድ እየተደረገ ነው አይደል ዶክተር ሳሉ? ስለዚህ እቺኛዋን አሁን ማሽን ምናምን ያልካትን እቺን ቆርጣትና አንተ ወደምሰራበት ሆስፒታል ለነሱ ቪዲዮ እንልክላቸዋለሁ። ይዩት። ምንድነው ይሄ ምንድነው ዶክተር ሳሉ ማሽን እያለ ነው? የምን ማሽን ነው? የንቅሳት ማሽን ነው? የታቶ ማሽን ነው? ምንድነው? ማሽን እንደማላውቅ አትሆን እንጂ ምንድነው? እንደማላውቅህ እየሆንክብኝ እኮ ነው። የኩላሊት ንቅለ ተከላ ነው እንደምናረጋው። ኢቭን የኩላሊት ንቅለ ተከላ ራሱ እኮ እዚህ ሀገር የተፈጠረው ነገር ለምን ጻርጋችሁ ይደረጋል? ዶክተር ሳሉ ግራ ያጋባችሁ ዶክተር ሳሉ ምን መሰለ አሁን ላይ እንዲህ ነገሮችን አደባብሰን የምናልፍበት ጊዜ ላይ አይደለም ያለነው። ለምን ሁኔታዎች በግልጽ የሚወጡበት ነው። ጊዜው የቴክኖሎጂ ነው። ቀደምም ላንተም ብዬሃለሁ። ዲኤንኤን እዚህ ሀገር ላይ ማረግ የዲኤንኤን ስራ እዚህ ሀገር ላይ መስራት ከተቻለ ኖርማል የደም ምርመራ ከዚህ ሀገር ወጥቶ የሚሰራበት ምንም አይነት በቃ ላይገባህ ይችላል። አስጨርሰኝ አንዴ አስጨርሰኝ። ይሄንን ነገር ማረግ ከተቻለ የኖርማል የደም ምርመራ እዚህ ሀገር ማረግ አለመቻል ማለት ይሄ ምንም ሴንስ የማይሰጥ ነገር ነው። መቼም ሚኪን እናንተ እኮ ብዙ ስራ ሰርተናል አይደለ? ከዚህ በዚህ የልምዳችን እኛም ባናቀውም እስቲ ስሙን ንገረን። የማሽኑ ሌላ እኮ አይደለም የጠየቀ ስሙን ንገረን። ይሄ ለእናንተ ብነግራችሁም እኛ በሙያችን የምንጠቀማቸው ብዙ አይነት መሳሪያዎች አሉ አይደለ? ይሄ ግልጽ ለማድረግም ለኔ አይመችምም። እኛ የራሳችን ምን ተጠቀምበት ነው። ገባህ አይደለ? ነገር ግን ምንድነው እንደማላቀህ እየሆንክብኝ ነው። የምትጠይቃቸው ጥያቄዎቹ እንደዚህ የግራይ ነገር ቀደም ብያለሁ። በሁሉ ነገር ላይ እኔ አግዛችኋለሁኝ አብሬያችኋለሁ ብዬ ነግሬዋለሁ ለሱ። ነገር ግን አሁን የሆነ የተገላቢቶች ነገር ሆኖ ነው ያገኘው ያለውትና ምንድነው ግራም ያጋባህ ነገርና እንደዚህ የሚያቀንትን የሚያረጋህ ነገር? ገና ነህ አይደል ሚኪ? ሚኪ ቆይ እስኪ ቶቶ ተናንቆ ሊሆን ይችላል። ምን ሆኖ ነው ሚኪ? ሚኪ 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 ምንድነው ወንድሜ? ወንድሜ ሚኪ ኧረ እስቲ ውሃ ስጡኝ። ካሜራማን ውሃ ቀብሉኝ በእናታችሁ። እስኪ ሆነ ሚኪ ወንድሜ እስኪ ይሄን ትራስ አንተ ምንድነው ይሄ ማስቁናታ አታውልቅለትም እንዴ? ምንድነው? ሄድ ወደዛ ወደ ዘርብልኝ። ቆይ ዶክተር ምን መሰል ተረጋጋ። አንተ ተረጋጋና ልጁን እንትን በለው የሚገባውን ነገር ስጠው። ሌላ ነገር አይደለም። ራሳችሁ ናችሁ ጭንቀት የፈጠራችሁበት። ዞር በል ያለው አንተ ምንድነው? ራሳችሁ ናችሁ እንደዚህ ያደረጋችሁ። እኛ ምን አደረግን? ለምን ቀረጻ ላይ መጣ? እኛ አላመጣነው። ምን ብዬ ነግሬዋለሁ ለሱ ነው እንዴ? እኛ ምንም ያደረግነው ነገር የለም። አሁን እዚህ ጋር እናንተ አይደል መጨቃጨቅ ያለብን። የልጁን ሁኔታ ዶክተር ነኝ ብለሃል አይደል? ምን ነግሬሃለሁ አይደል? መደረግ ያለበትን ነገር አድርግ እንዴ። አሁን እሱ ሳይሆን ለምን ቀረጻ ላይ መጣህ? እረፍት እንዲያርግ ነግሬሃለሁ እኮ። እኛ መቻል አደረገ ማለት ነው። እረፍት ያስፈልገዋል። በቃ እናንተ እኛ በግድ ነው ያመጣነው አልኩህ እኮ። በግድ ነው የመጣብን ልጁ። በግድ ነው የመጣብን። እንዴት ነው በግድ የሚመጣው እንዴ? አንተ ልትመክረው ዶክተር አሁን እኮ እኛ እዚህ ጋር መጨቃጨቅ አይደለም። ወንድሜ አድነው በቃ። እሺ ማድረግ ላንተም ነግሬሃለሁ። ይሄ እናንተ ጦስ ነው። እስኪ ውሃ ነገር አምጣልኝ። እሺ ውሃ እስኪ ይሄን ካሜራችሁን አጥፎ ወደዛ ይይ እማትረቡ ሁላ እዚህ አርግልኝ። ሚኪ አይዞ ሚኪ ወንድሜ ሚኪ አይዞ ሚኪ ቀና በል እስኪ ቀና በል ሚኪ ቀና በልና ደገፍ በል ወደ ላይ ቀና በልና ደገፍ በል። ደህና ነህ አይደል? ይሄን ከጭንቅላቱ ስራ አድርግለት ትለኛለህ።
እማትረባ ሚኪ ወንድሜ ሚኪ አረ ዶክተር የሆነ ነገር አድርግ በእናትህ ልጅ ደህና ነው እየተነፈሰ ነው ደህና ነው እየተነፈሰ እርግጠኛ ነህ አዎ እየተነፈሰ እንዴ ምንድነው እየተፈጠረ ያለው ዶክተር አረ የሆነ ነገር በለው በእናትህ